አትሸወድ አለው ማለት ነው። እንዴ ለምን አቤላ ሲለው አቤላ የነ እድል ተባባሪ ነው አለው ማለት ነው። እንዴ እንዴት ነው ልታውቅ የቻልከው በዚህ ያህል ብሎ ሲነግረው አዎ እኔ ላውቅ የቻልኩት የዛኔ ከነ አቤልና ከነ አቤልና ከነ ኢንስፔክተሩ ሲያወሩ አይቻለሁኝ አለው ማለት ነው። አሁን እሺ ምን አሰብክ ሲለው ምንም አለው ማለት ነው። እንዴት ምንም ትላለህ ብሎ የናቲ ወንድም ወይም ልዑል ሲለው እሱ ደግሞ እነሱ ያቀናጁትን ነገር ማክሸፍ ነው እንጂ ምንም ነገር አይደለም። እነሱ በቆፈሩት ጉድጓድ እነሱ ይገቡበታል አለው ማለት ነው። እና ስለነቃባቸው በጣም ነው ደስ ያለኝ። አሁንም እንደገና ሳያዩ ሊሸወዱ ነው እንዴ ብዬ ነበረ ማለት ነው። ለዚህ እኮ ነው አንዴ ከተሸወዳችሁ ሁለቴ አትሸወዱ። ስትሄዱም ስትመጡም አንድ እንቅፋት ከመታችሁ እናንተ እንቅፋቱ ሳይሆን ችግሩ ከእናንተ ነው ይባላል። እና ናቲ ያን በደል ሁሉ አድርጎ ከአሁን በኋላ ሰው እንደማያምን ነው ያየው ማለት ነው። በጣም ደስ ብሎኛል። እነ ዜማዬን ደግሞ ያው ዜማዬ ደህና ናት እንዲህ ብሎ ልዑልን ሲጠይቀው ትሆናለች እንግዲህ አሁንማ ከአቤል አብራ ነው ያለችው ምን ትሆናለች ብለካል ሲለው ኧረ ምንም እንዳትሆን ብቻ እነዛ እንትን እንዳይሏት እንዳይገሏት ወይም የሆነ ነገር አድርጓት እንዳይሆን ሲለው ደውዬ ቼክ ላድርግላት በቃ አለና ደውሎ ቼክ ሲያደርግላት አቤኒ ዜማዬ ደግሞ ለአቤኒ ልዑል ደወለ ሲል ምን ሊሰራ ነው የሚደውለው ምናምን ብሎ ተገላመጠ ማለት ነው። ከዛ በኋላ አይ እስቲ ላንሳለት አላት። ስለ ጤንነትሽ ለማወቅ ፈልጌ ነበረ አለችው አላት ማለት ነው ልዑል። ከዛ በኋላ እሺ እኔ ደህና ነኝ አለችው ማለት ነው። እና ከዛ በኋላ እንዳያችሁት በጣም 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 ነው ያሳዘነኝ። አቤኒ በጣም ነው ያሳዘነኝ እውነት ለመናገር በቃ አይደል አይደለ ወንጀለኛ የሚደበቅበት ጊዜ ላይ ነው። በቃ አንዳንዴ ትምህርት ትወስዱበታላችሁ እውነቴን ነው የምላችሁ። እና እነሱ ወንጀል ያደረጉት ኮራ ብለው ዘንጠው ምን ብለው በኮንፊደንስ ሲራመዱ እና አቤኒ ግን ሁሌም እየተሸማቀቁ እየተደበቁ ነበረ እንዳያችሁት። ግን ደግሞ ቃል ተገባብተው ይፋ ለይፋ ወይም ነገሮችን ሁሉ ፊት ለፊት ለመጋፈጥ ተነስተዋል ማለት ነው። እንዳያችሁት ፊት ለፊት ለመጋፈጥ የተነሱበት ምክንያት እነሱ ወንጀለኛዎቹ እንደፈለገ የሆኑ የኛ መደበቅ ምን ይባላል ብሎ ነበረ ያስደፋፈራት። እሺ በቃ አለችው። መቼም ላይፈሩ እንዲሁም ላይደበቁ ነገሩን ሁሉ ፊት ለፊት ለመጋፈጥ እንዲጋፈጡ ቃል ተገባብተው በተቀመጡበት ተነሱ ማለት ነው። እና ይሄን ኢንስፔክተር ተብዬው እኔ ምንም ነገር አልገባኝም ማለት ነው። ስቲል እስካሁን ድረስ ምን ፍለጋ እንደሆነ አልገባኝም። ከነዚህ ከነ እድል አብሮ መሆኑ አልገባኝም። አንደኛ ሶስተኛ ሰውን ማን እንደሆነ እየፈለገ ነው። ግን ደግሞ አውቋል እኮ አውቋል ማለት ነው። ምናልባት አላመነም እንጂ አላመነም ምናልባት እርግጠኛ ለመሆን ይሁን እንጂ የዛኔ እኮ እድል ነግረዋለች ማለት ነው። እድል ሶስተኛ ወገኑ ይሄን ሁሉ ውስጥ ያስገባን ማነው ስሙ ማን እንደሆነ ነግረዋለች ማለት ነው። ግን አሁን ደግሞ አላመነም መሰለኝ ሄዶ ጠየቀው ማለት ነው። ኢዛናን ሲጠይቀው ከዛ እሺ ያለና እሱም ደግሞ አስቀየሰ። ሶስተኛ ወገኑ ማን እንደሆነ አላውቅም። ነገር ግን እኔ ያላወቀው ነገር እኔ ያላወቅኩም ግን እስካሁን ድረስ የምትመራኝ ያለችው ከሱ ተቀብላ እድል ናት አለ ማለት ነው። እና በጣም ነው የሚያሳዝነው እውነት ለመናገር ሶስተኛ ሰውን ለመጠየቅ ነው። ከዛ በኋላ በእውነታው ለመድረስ ይሁን አላውቅም። በጣም ነው እኔ የእውነት በጣም በጣም ያሳፍራል። ምክንያቱም አንድ ሰው ባለ ህጋዊ ነኝ ብሎ በህግ አንቀጽ እየተራመደ ከወንጀለኛ ሰው ጎን ለገንዘብ ብሎ ከወንጀለኛ ሰው ጎን መሆኑ በጣም ነው የሚያስጠላው ማለት ነው። ምክንያቱም ያ ሰው ወንጀለኛ ነው። ስለዛ በጣም ነው የሚያስጠላው እላችኋለሁኝ። ከዛ በኋላ እንግዲህ እንዳያችሁት ሄዶ ኢዛናን እንደዛ ሲጠይቀው እሷ ደግሞ እድል ደግሞ ከአጠገቧ ያው እድልን እድል ለኢዛና ስትደውልለት ምን ፈለግሽ ደግሞ ሲገላምጣት እንካ እስቲ ከኔ ጋር አንግባባም አንድ ላይ አውሩ ብላ ነበረ የሰጠችው ማለት ነው። ከዛም ለኢዛና ደውሎ ለምንድነው የምትጨቃጨቁት? የእናንተ ጭቅጭቅ ሁሌም አያልቅም እና በአሁን ሰዓት ጭቅጭቅ አያስፈልግም አንድ ሆኖ አብረው የጀመሩትን ስራ መጨረስ ነው ሲል
ከዛ እሱ ደግሞ ምንድነው ያለው እንዳያችሁት አሁንም እኮ አንድ ነን ሲል እንዴ በግድ እኛ ደውለን አይደል እንዴ ሲለው ሁሌ እኮ መገናኘት አንችልም ነበር ያለው ማለት ነው። ኢዛና ከእድል ጋር እንደማይግባቡ ታውቃላችሁ። እና በጣም ነው የሚገርመው እውነት ለመናገር የሰው ልጅ በዚህ ያህል ደረጃ ወንጀለኛ ሆኖ በኮንፊደንስ ገብቶ እየወጣ በጣም ነው የሚከብደው። እና ያው እሺ በቃ ከአሁን በኋላ አይለመደኝም ሲል ማናት እድል ሄዳ በቃ አሁን እኔ ኢዛናን ማግኘት አለብኝ ብሏት እድልን ጥሏት ሲሄድ አሁን እውነት እሱን ለማበረታታት ነው እሱን ከፊት ለፊት ላይ እንዳትወጣ ለማለት ነው ወይስ ለምንድነው ይሄ ነገር እኔ አልገባኝም ብላ ማነው ይሄን ኢንስፔክተሩን ተከትላ ወደ ኢዛና አብረው ሄዱ ማለት ነው። ከዛ አንድ ጎጆ አንድ እንትን ላይ ቁጭ ብላ ወይም ቆማ እየጠየቀች ነበረ እንዳያችሁት ማለት ነው እያየች ነበረ። ምንድነው እሱ የምታየው ምን እያሉ ነበረ አብረው ሲያወሩ ነበር እነሱ ግን ክፋት አላወሩም። አብራችሁ ሁኑ ለምን ትጣላላችሁ ከአሁን ሰዓት ጀምሮ አብራችሁ መሆን አለባችሁ እያለው ነበር እየመከረው ነበረ በዛውም ሶስተኛውን ሰው እየጠየቀው ነበር። እሷ ግን እሷን የሚያዩን እሷን የሚያሙና ከእሷ በስተጀርባ ሌላ ነገር ያቀዱባት መስሏት ተናደደችና ምን እያወሩ ይሁን ምን እያሉ ይሁን እያለች ጆሮዋን አጮልቃ ብትሰማም መስማት አልቻለችም። ከዛ በኋላ እንዳያችሁት እንግዲህ ምንድነው የተፈጠረው? ኢዛናን ሄደችና ምንድነው እያወራችሁ የነበረው ከማን ከኢንስፔክተሩ ምን እያማችሁ ነበረ? ኢንስፔክተሩን አምነህ እኔን እንደዚህ ያደረከኝ ስትለው ሁሉም ሰው እንዳንቺ ይመስልሻል እንዴ? ምን አገባሽስ የፈለግነው ነገር ብናወራ ነበር ያላት። ከዛ በኋላ እሺ በቃ አለችውና እንዳያችሁት ማለት ነው እሺ አለችና ችግር የለውም እሱ ካዋጣክ ነበር ያለችው ማለት ነው። ከዛ ያው አብረው እየተጓዙ እያለ ዜማይና አቢኒ ፊት ለፊት ላይ መጡ ማለት ነው። እና ከዛ በጣም ነበረ የደነገጠው አቢኒ በሰአቱ ወይኔ ኢዛና አየኝ እኮ እያላት ነበረ። ከዛ አሁን ምን እናድርግ ምናምን እየተባባሉ አይ ፊት ለፊት ላይ መጋፈጥ አለብን እንዳልኩሽ መሸሽ የለብንም ብሏት ነበረ። ለዛ እኮ ነው ከጠንካራ ወንድ ጀርባ ጠንካራ ሴት አለች ከጠንካራ ሴት ጀርባ ጠንካራ ወንድ አለ የሚባለው ለዚህ ነው ማለት ነው። እና እሱም ቆፍጠን በይ አላት እሷም ቆፍጠን በል አለችውና ፊት ለፊት ለመጋፈጥ ነበረ። እነሱ ግን እነ አቢኒ እነ እድል በጣም ነበር የደነገጡት። አብረው ይሆናሉ ወይስ ደግሞ ይሮጣሉ? እርግጠኛ ነኝ እነ ዜማዬ አይሮጡም ያው ታይተዋል አንዴ። ግን ደግሞ ያው አሁን እዩት እንግዲህ ዜማዬም በህይወት አለች ገድል ናት ያሉት ዜማዬም በህይወት አለች። ለዛውም ደግሞ ከአቢኒ ጋር እንዲሁም ናቲ ገለነዋል እያሉ ፈርቅ ሲይዙበት የነበረው እሱም በህይወት አለ። አሁን ምን ይወጣቸዋል? የወንጀለኛ ሰው ቀጥታ እንትን የእጁን መሰጠት እንዳለበት ነው ድራማው መሆን ያለበት። እና አሁን ላይ እንግዲህ እነ እድል ምን ይውጣቸዋል? ምን ይውጣቸዋል? ዜማ እድል ረማን ነው ኢዛና ራሱ ወይኔ እድልም እኮ በህይወት አለች እያለ ነበረ ማለት ነው። አሁን ምን ሊውጣቸው ነው? እስቲ በስተመጨረሻ ምን ይላሉ? ጥለው ይሮጣሉ ወይስ አብረው ይጋፈጣሉ? ምን ይላሉ ይመስልሃል? ስታስቡ ይመስላችኋል? እና ኮመንት ላይ አስቀምጡልኝ። ለምታበረታቱኝ በሙሉ እጅግ አድርጌ አመሰግናለሁ። ሰላማችሁ በያላችሁበት ይብዛልኝ። አላህ ሀገራችንን ሰላም ያድርግልኝ። ሁላችሁም ዱአ አድርጉልኝ እላችኋለሁ። ለነበረኝ ቆይታ ከልብ አመሰግናለሁ። ባይ ባይ